ምናልባት ከዚህ በኋላ ማወቅ ያለብሽ ነገር እኔ የራሴ እምላት በጣም ሙዳት በጣም ማፍቅራት ህይወቴን የምሰጣት ፍቅረኛለች። ሎሚ ተራ ተራ ሎሚ ተራ ተራ ሎሚ ተራ ተራ ሎሚ ተራ ተራ እናቴን አደራ። ሂዳይች ልጅ የሆነ ውሳኔ ብትወስንስ? ሶፊ አታስፈራረ። ሶፊ አብራሽ እንድትሆን ነው ፍላጎትሽ? ወስናለሁ። ይኸውልህ አንተን ካጣው በዚህ ሁኔታ ወስናለሁ። ለምን ልትል? እኔ ችግር የለም። እኔ ቤተሰቦችሽ ጋር ላድርስሽና የፈለግሽውን ውሳኔ ወስኚ። እሱን ነው ማሰብ። ማከማን ይበልጣል የትኛው ልምረጥ? ለካስ ሞት ይሻላል ህሊና ከመሸት። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁልን? እኛ አለን ደህና ነን፣ ውሸት ካልሆነብኝ ማለት ነው። ብቻ ግን ትንሽ የሆኑ ነገሮች ስላስደበሩኝ ነው የመጣሁት። በጣም አሞኛል። አሞኝ የመጣሁት አንዳንድ ነገሮች አስደብረውኛል፣ የእውነት ማለት ነው። በጣም ደብሮኛል። ግን ቢያንስ እስቲ ቪዲዮ ስሰራ ቀለል ከቀለለኝ ብዬ ነው የመጣሁት እና አሁን ላይ ነገሮች በጣም ውስብስብ ናቸው። ውስብስብ ሆነው እያስደበሩኝ ነው ያሉት እና ብቻ ግን ነገሮች በራሴ በኩል ለማስተካከል እየሞከርኩ ነው፣ እየጣርኩ ነው። ሁሉም ነገር እንደሚሳካ አምናለሁኝ። ይሳካል። እናንተን ማኮራበት፣ እናንተን ውድ ቤተሰቦቼን የማስደስትበት ጊዜ ይመጣል። አስደስታችኋለሁ። አሁን እኔ ጥሩ ሞራል ላይ ነኝ። የምሬን ነው የምላችሁ፣ ምርጥ ሞራል ላይ ነኝ። ይህንን ሞራሊን ማጣት አልፈልግም፣ ግን በአንዳንድ ነገሮች ምክንያት ማጣቸው እየመሰለኝ እየፈራው ነውና የኔ ውድ ቤተሰቦች እስቲ ምን እንደሆነ አላውቅም። አይቼው በማላውቀው መልኩ ቻናላችን በጣም እንትን ብሏልና ገብታችሁ ማየት ትችላላችሁ። የኛ ቻናል ምን ያህል አክቲቭ እንደሆነ፣ ምን ያህል ቤተሰብ እንዳለን፣ ጠንካራ ፋሚሊ ያለን ሰው እስቲ እየገባችሁ ፕሮፋይሉ ላይ ኖርማል ቻናሉ ላይ እየገባችሁ ቻናሉን ኮፒ ሊንክ ለማድረግ ሞክሩ። ብቻ ግን ነገሮች እንደሚስተካከሉ አምናለሁ። ወደኋላ ምንም አይነት ነገር አይጎትቱ ነው። አሁን ላይ እየተፈጠሩ ያሉ ነገሮች አሉ። ብቻ ግን ያው ወሬ አላብዛባችሁ። ትንሽ ስሜታዊ ሆኜ ስለጀመርኩ ነው ነገሩን ያወሳሰብኩባችሁና በዚህ ሰዓት በዚህ ጊዜ ሶፊ በጣም እያናደደች ነው። እኔ እንጃ የሆነ ፈልገው ይሁን አይሁን አላውቅም። በዚህ ሰዓት በዚህ ጊዜ በዚህ ግርግር ውስጥ እንደዚህ አይነቱ ስብስብ ነገር ላይ ሆኜ እንደዚህ አይነት ነገር ይዛብኝ ትመጣለች ብዬ አላሰብኩም። ስለምታውቅ አብዛኛውን ነገር እኔ ለሶፊ ያለብቃት እነግራታለሁና ምን ላይ እንዳለው ታውቃለች። ምን አይነት ጭንቀት ውስጥ እንዳለው ታውቃለች። ምን አይነት ድብርት ውስጥ እንዳለው ታውቃለች። ግን በዚህ ሰዓት እኔ እነዚህ ነገሮች ተደራርበውብኝ ሳለ ሌላ ነገር ይዛ መምጣቷ በጣም እያናደደኝ ነው። የእውነት ነው የምላችሁ። ከትላንት ወዲያ ፖስት የተደረገው ቪዲዮ አይታችሁታል። ትላንት በጣም ከእሷ ጋር ሌላ ነገር ውስጥ ነው የገባነው። የምሬን ነው የምላችሁ። ምናልባት አልተቀረጸም እንጂ በጣም ብዙ ነገር ውስጥ ገብተናል እና ለዛሬ ትልቅ ቀጠሮ ነበረን። እሱንም ቀጠሮዬን ነው ካንስል ያደረገችብኝ። በጣም የሆነ የህፃን ስራ እየሰራች መሰለኝ ሶፊ ራሷ። ብቻ በጣም እያናደደኝ ነው ነገር ምን እንደምላችሁ አላውቅም። ብቻ ይህን ቪዲዮ ዝም ብዬ መግቢያ ሰላምታውን ያለውን ነገር አሳውቂያችሁ ወደ እሷ ሄዳለሁ ብዬ ነው እንትን ያልኩት። ብቻ ምንም አልላችሁ፣ እንሂድ። ያው እኔ ጋር የማትመጣበት የራሳዊ የሆነ ምክንያት ስላላት ነው ብዬ ስላሰብኩኝ፣ ግን ከሶፊ ጋር አውርቼ መፍታት ያለብኝን ነገር ማቆም ያለብኝን ነገር እሷም ብትሆን ማቆም ያለባትን ነገር ማስጠንቀቅ ስለምፈልግ በቪዲዮ ፊት ባትመጣ እንኳን ግዴታ እኔ እጄ ማስጠንቀቅ ያለብኝ ነገር አስጠነቅቃታለሁ። ስለዚህ እንሄዳለን። ባትፈልጊ አይኖ ሶፊ ያለ ፍላጎትሽ እንደሆነ አውቃለሁ። ብቻ ግን ባትፈልጊም ነገሮች ላይ
ነገሮችን ማቆም አለብሽ። አቁሚ። በጣም በጣም እያናደድሽ ነው። በጣም እንሂድ ወደ ቤት። እሺ ሶፊ ምን እያደረግሽ ነው? ምን ያደረኩ? ለምንድን ነው የጠራሁሽ ቦታ ድረስ የማትመጪው? ምን እያደረግሽ ነው? ምንድን ነው የጅል ስራ የምትሰሪው ሶፊ? ልጅቷን ጥያት ከመመጣ ብዬ እኮ ነው። ፏድ ምን ሆነህ ነው? ካገና ከመግባት ትቆጣለህ እንዴ? ተረጋጋ እንጂ። አክብሬ መሰለኝ የጠራሁሽ እኮ ሶፊ። በእናትሽ ያዝላት እንጂ እንኳን ልጅቷ ወደ መሰለኝ የሰጠች ደግሞ ያምራል፣ ወላሂ ያምራል ማለት ተቀበለኝ። ምን ላድርገው? አንተ ነው ያመጣው እኮ። ምን ያደርጋል? ምን ያደርግልኛል? እኔ ደስ ይላል። አበባ እኮ ነው። ምን ላድርግ ይባላል? የፈለግከው ነገር አድርጋ እኮ። ለምን? ይሄ እኮ የፍቅር አበባ ነው የኔ እናት እኮ። እኔ ስለምወድ እኮ ነው የሰጠሁት። ይኸውልሽ ነይ ጉጭ። አይተኸዋል? ይሄ ሁሉ ለአንተ ነው የተዘጋጀው። አልወደድከውም? ይኸው ሶፊ፣ እኔ አንቺ ስራ እንደሆነ አውቃለሁ። ምን እኔ ስራ ምን አደረግኩኝ ደግሞ? ተረጋጋ ሶፊ። ልጅቷን ሌላ ነገር ውስጥ ማትከቻት ቆንጆ ነው። ምን ውስጥ ልከተኝ ትችላለች እሷ። እንደውም እኮ እየረዳችኝ ነው ያለችው። ገባ? አንተን ለማግኘት ምን ያደርጋል? ምንድነው ጥቅሙ? ለምንድነው ስጠራሽ የማትመጪው? ለምንድነው የጠራሁሽ ቦታ ድረስ ብቻሽን ነይ ስልሽ አልመጣሽው? ምንድነው ሶፊ ችግርሽ? ለምንድነው ይሄንን ማድረግ የፈለግሽው? አልገባኝም። ምን ተረጋጋ። አይ ነው ለምን ለመረጋጋት አትሞክርም? አንተ ቆይ ሶፊ፣ በእናትሽ እኔ ቀልድ አይደለም የሚያስኩት። ለምንድነው እሷ ላይ ቀይልህን የምትወጣው? ለምንድነው የምትናደደው? ምንም እኮ የሚያናድድ ነገር የለም። ምን ያህል እየሄድኩኝ እንደሆነ አይታየም? ምንድነው ተስፋ የሚያስቆርጥሽ? ምን ባደርግ ነው? 2 ዓመት ሙሉ ተስፋ አልቆረጥኩም። አሁን ምንም ብታረግ ተስፋ አልቆርጥም። አየሽ፣ 2 ዓመት ሙሉ ተስፋ ያልቆረጥሽው እኔ ያለሁበትን ሁኔታ ስለኔ ስለማታውቂ ሊሆን ይችላል። ሰው ምናልባት ከዚህ በኋላ ማወቅ ያለብሽ ነገር እኔ የራሴ እምላት በጣም ሙዳት በጣም ማፍቅራት ህይወቴን የምሰጣት ፍቅረኛ አለችኝ። ስለዚህ ትዕግስትን ያልሽኝ ስምሽን አንቺን የሚያምርብሽ ያልሽ በእንደዚህ አይነት ነገር ስትጮች ነው። ያማል እንዴ? ቀልድ ነው ያዝከው? እኔ እኮ ቁም ነገር ብዬ ነው የመጣሁት አይደለ? 2 ዓመት እንደ ቀልድ አትየው እሺ። የህይወቴን ጊዜ ነው ያባከንኩት። ቀልድብኝ። እየቀለድኩብሽ አይደለም። እየቀለድክ ነው አንተ። ቀልድ ነው ያዝከው። ይሄ ቀልድ አይደለም። አይኑ ለአንተ ነው ያመጣሁት ሁሉም ነገር ገባ? ለአንተ ነው ያደረኩት። አስፈልገኝም። እኔ ይኸውልሽ እንዲህ ልታደርግልኝ የምትችል ፍቅረኛ አለችኝ። ስለዚህ እንደዛ የምትለው እኔን ተስፋ ለማስቆረጥ ነው አይደለም? ነው አይደለም? ይኸውልህ 2 ዓመት ውስጥ ጠብቄ የመጣሁት እንደሌለ ስለማውቅ ገባክ? ቢኖርህ በነበረ ሰዓት አልመጣም ነበር። ስለማከብር ግንኙነት ቢኖርህም አክብሬ እቀር ነበር። እሺ አሁን ግን የለም። ለምንድን ነው እንደዚህ? እሺ አሁን በሶፊ ፊት ማስጠነቅቅሽ አንድ ነገር አለ። ከዚህ በኋላ ለእኔ ምንም አይነት ነገር እንድታረጊም ሆነ እንድትሆኝ አልፈልግም። ከዚህ በኋላ ከቻልሽ እኔን ላለማግኘት ሞክሪ። እኔም ባየሽ ቁጥር ፍቅርሽ እያደገ ነው የሚመጣው። ስለዚህ እኔን አታግኝ ሶፊ። ከዚህ በኋላ በጣም ተነደር ሳስበው የምታወራው ራሱ እየተመቸኝ አይደለም። ከበላው ሙዝ በጣም አሪፍ ብላ። ኦኬ ከበላይ እሺ ኦኬ። ቀልድሽ አንቺ። እየቀለድኩ አይደለም። ስለዚህ ሶፊ ከአንቺም ጋር እኔ መገናኘት ከሌለብኝ አልገናኝም።
ለምን ደሞ አትገናኘው? ምን አደረኩኝ? እኔና አንቺ ራሱ እዚህ ጋር ማቆም ካለብን እናቆማለን። መብቃት ያለበት ነገር ሁሉ ይበቃል። በጣም በስሜቴ እየተጫወትሽ ነው ሶፊ። ምን ተጫወትኩኝ አሁን? ቆይ አንተ አታሳዝንህም እንዴ? ልጅ ተቋ እሺ ታሳዝነኛለች። ልጉዳት? እሺ በስነ ጉዳት ለምን ጉዳት? የት ነው የምትሄደው? አንተ ተረጋጋ። ይልፋት ተረጋጋ። በእናትህ ሶፊ፣ አሁን ካንቺ ጋር መጣላት ሌላ ነገር ውስጥ መግባት ለምንድን ነው? መጣላት ምን አመጣው? ሶፊ፣ ይሄን ነገር አንቺ ነሽ ያዘጋጀሽው። አላዘጋጀሁም እኔ። እንዴ ያመሃል እንዴ? በቃ ልጅቷ ደብራት አበባ ይዛ መጣች። አበባ ምን አለው? ሙዝና ሀባብ ነው ያለው። ሌላ ምን ነገር አለ? ምን የተዘጋጀ ነገር አለ? ምንም ነገር የለም። ትርጉሙን ታውቂያለሽ? አንተ ንገረኝ እስኪ። እኔ ካላወቅኩት አንተ ንገረኝ። እንዴት ሳታውቂ ለእኔ ልትሰጪኝ ይሄንን ነገር ይዘሽ ትመጫለሽ? ይኸውልህ ይሄ አበባውን ለሚወድ ሰው ነው የሚሰጠው። ገባ? እኔ ደግሞ ስለምወድክ ሰጠውክ። ቀላል እኮ ነው። አሁንም እንደምታከብደው እኔ ተቀበልኩሽ። ደስ አለሽ? አዎ ከተቀበልከኝ ደስ ይለኛል። እሱን አይደል እንዴ የሚፈልገው? ይሄ ነገር ገደል ይዞሽ ይገባል። ትዕግስት አይኖ እኔ የትም እገባለሁ። ይህ ሁሉ ነገር የአንቺ ስራ ነው። ልጅቷ በየጊዜው መጥፎ አመለካከት እንዲኖራት እያደረግሽ ነው። ስማኝ፣ ይኸውልህ ፍዬ ለምን አትቀመጥም? ተረጋጋ። ይኸውልህ ለአንተ ብዬ እኮ ነው ከቤተሰብ ጋር ተጣልቼ የመጣሁት። የምሄድበት እንኳን የለኝም። እሷ ራሱ በቃ አይታን መቸገሬን አይታ ነው። ይኸውልሽ ትዕግስት፣ መሄድበት የለኝም የሚባል ነገር የለም። ወደ ቤተሰቦችሽ ተመለሽ። እሱ ነው የሚጠቅምሽ። አይሆንም። አንዴ እንኳን በቃ መንገዴን ጀምሬያለሁ። በእናትህ ልትረዳኝ። ይሄ መንገድ ስለማያዋጣሽ እኮ ነው። አሁን እየተጫለው እንደሚያዋጣኝ አውቄ። አንቺ ከቤተሰቦቿ አትበልጭም እኮ። መጀመሪያ አዳምጣት አትበይኝ። ተረጋጋ ሶፊ። አንቺ ጭራሽ እያስጠለልሻት ነው። ገብቶሻል አይደለ? እሷ ላይ አትናደድ። ከኔ ጋር አውራ በእናትህ። ይኸውልሽ አሁን እየተጓሹ ያለው መንገድ በታሪክ ላንቺ አይበጅሽም። ተመልሽ ወደ ሀገርሽ፣ ከቤተሰቦችሽ ጋር ታረቂ። ከዛ በኋላ እኔን ማየት በፈለግሽ ሰዓት ኦኬ ታይኛለሽ። አሁን ግን ግዴታ ወደ ቤተሰቦችሽ መመለስ ብቻ ነው። አልችልም፣ መርጫለሁ ይሄንን መንገድ። አንቺ ከኔ ጋር መጣላት ካልፈለግሽ ልጅቷን መሸኘት ይኖርብሻል። ሸኘት። አልችልም። እሷ ላይ አትናደድ ፉዬ፣ በእናትህ ቁጭ በል በእናትህ። ይኸውልሽ እኔ ላፈቅረሽ እንደማልችል እየነገርኩሽ ነው። ይኸውልህ ልትችል እኮ ትችላለህ። አልችልም። እኔ እንዴት ነው መሞክረው? ማይቻል ነገር ሞክር እያልሽኝ እኮ ነው። ትችላለህ። በመላመድ ሁሉም ነገር ሊሆን ይችላል። እኔ ሶፊ፣ ይሄን ነገር ቆመሽ ነው አይደል የምታይው? ቆሜ እያየሁት አይደለም ፉፉ። እኔም እኮ ያለህበትን ነገር እኮ በደንብ አድርጌ አውቃለሁ። ሳላቀርቻ አይደለም። አስረጃት። የምታውቂ ከሆነ አስረጃት። ሜቢ እኔ ላስረዳሽ አልችልም። ይኸውልሽ እኔ እውነቱን ነው የምነግርሽ። እንደዚህ አይነት ነገር አይጠቅምሽም ላንቺ። ተማሪም ከሆንሽ ተማሪ፣ ትምህርትሽን ጨርሽ፣ ቤተሰቦችሽ ጋር አብረሽኝ። በጣም ተደርሽበታለሽ። ገና ነው። በጣም ያለ ጊዜሽ ነው ይሄንን ነገር እያደረግሽ ያለሽው። ገብቶሻል አይደለ? ታወቂያቸው ነገሮች። እሺ ያባከንኩት ጊዜ አንተን በመውደድ ያባከንኩት 2 ዓመታት የሆነ ነገር ተምረሽበታል አይደለ? መማር ብቻ በቂ አይደለም። እሺ ፍቅርን ነው የተማርኩበት። ሰው ለምን ልትረዳኝ ልታገኙ ትንሽ ለመሞከር ለምን አትሞክርም? በእናትህ ምንም አልጠቅማትም እንዴ? ለምን ነው ታዝኝላታለሽ አይደል? ያዘ አብረሻት ጭራሽ አንቺ ጋር ነው ያለችው አይደለ? ካዘንሽላት እኔ ምንም ልጠቅማት እንደማልችል ነገር እኔ ጋር አይደለም ፉፉ። ድንገት እቺ ልጅ ተጣልታ ነው አይደለ የመጣችው? አንዴ ሮም ተኝታለች አይደለ? በቃ ማታ ላይ ጥሩ ስሜት ስላልነበረች ወደ ቤት አመጣሁት። በቃ ከኔ ጋር እኮ አስታርቂያት። የምታስቢላት ከሆነ ከቤተሰቦቿ ጋር አስታርቂያት። አስታርቂያታለሁ። በእንደዚህ አይነት መልኩ አይደለም ትሪት ልታረጋት የምትሞክረው። ምን አድርጌ ነው ትሪት ማረጋት? ነው ሶፊያ እኮ በእኔ ምክንያት ከእሷ ጋር እንድትጣላም እንድትጨቃጨቅም አልፈልግም። አይኔ ሁሉንም ነገር እያወቀች ይኸውልሽ ትጂ እኔ ልሆንሽ አልችልም። በእኔ መጎዳት ትፈልጊያለሽ? ትጎዳ አልችልም። ለምንድን ነው የምጎዳ? ቆይ ለምን መጎዳትን ታስባለህ? እኔ እውነቱን እየነገርኩሽ ነው። መጎዳት ትፈልጊያለሽ? ይሄ አሁን የሚሰማሽ ቆንጆ ስሜት ማጣት፣ ለወንድ ልጅ መጥፎ አመለካከት እንዲኖርሽ ትፈልጊያለሽ? ካልፈለግሽ ይኸውልሽ እኔን ማፍቀርሽን መተው መቻል አለብሽ። አልችልም። ትችያለሽ። ተስፋ መቁረጥ አልችልም። ድሮ ቆርጥ ነበርኩ ተስፋ።
ትግስት ያባከንኩት ጊዜ ግን ይሄ እንዳባከንሽው ጊዜ አትቁጠሪው። ገና ልጅ ነሽ፣ ታድጊያለሽ። ነገ የተሻለ ከኔ የተሻለ ሰው ታፈቅራለሽ። በጣም ብዙ ጊዜ ነግሬሃለሁ። ልጅ ነሽ አትበለኝ። ልጅ ቢያንስ ማፍቀር ችያለሁ አይደለ? ማፍቀር ስለቻልሽ ለዛውም አንተን አፍቅሬያለሁ። ለምንድን ነው ልትረዳኝ ማትሞክረው? ለትንሽ ደቂቃ ቲጂ፣ አሁን እኔ ከዛሬ ሜቢ 3 ዓመት በኋላ ከኔ የተሻለ ሰው ልታፈቅሪ ትችላለሽ፣ ልታገኝ ትችላለሽ። እኔ አልፈልግም። ይሄንን መንገድ መርጫለሁ። ገባክ? ከቤተሰብ ተጣልቼ አልፈቀዱልኝም፣ መጣሁ እኮ። ጭራሽ ካልፈቀዱልሽ አይሆንም ቲጂ፣ አይሆንም ጭራሽ። ቤተሰብ ልክ ነህ፣ አይሆንም። ግን ደግሞ በቃ መረጥኩኝ፣ መንገዴን ይሄን ነው መረጥኩ። ገባ? አንተን ብዬ እኮ ነው የመጣሁት። ትንሽ ልትረዳኝ انت كتشي لرساها تساو عرانيس فزوم الجالكم عالجكل بيالتاوانا عملاكي توبكا بلاي من تكتشي لرساها تساو عرانيس فزوم الجال من مثل تيجي እኔ ልክ እንዳንቺ አይነት ሴት እህት አለኝ። አንቺን መጉዳት ስላልፈለግኩ፣ ልጅነትሽን ማበላሸት ስላልፈለግኩ እውነቱን እየነገርኩሽ ያለሁት። ገባሽ? እኔን ስላፈቀርሽ ትጎጃለሽ። ከኔ የተሻለ ሰው ማፍቀር እንደምትችይ እየነገርኩሽ። ስለዚህ አሁን ከምትጎጂው በላይ ነገ የምትጎጂው ይበልጣል። ስለዚህ እኔን ማፍቀርሽን ማቆም መቻል አለብሽ። ገባሽ አይደል? አልችልም ስላልከኝ አልችልም። አንተ ስላልክ የሚቆም ነገር የለም። ለምን አትረዳም? አይልሽ እስከዛሬ እኔን አይተሽኝ አታውቂም አይደለ? አቲ እኔን ማየትሽን አቁሚ። አንዴ እኮ ጀምሬዋለሁ። ለምንድን ነው የማትረዳው? በጣም ቀላል አድርገህ ነው እያየው ያለው። እኔ ቀላል አድርጌ አይደለም። አሁን ከምትጎጂው በላይ ነገ ትጎጃለሽ። ይሄ ፍቅር እንደማይጠቅምሽ እየነገርኩሽ። ለምን ትጎጃለሽ? ትንሽ ልጅ እኮ ነሽ። ነገ አድገሽ ቆንጆ ከኔ ጊዜ ነው እንደዚህ ያልከኝ። ደስ አትበለኝ። ከኔ የተሻለ ሰው ማፍቀር ትችያለሽ። ከዛሬ 3 ዓመት ሜቢ ከዛሬ 2 ዓመት በኋላ ከኔ የተሻለ ሰው ማፍቀር ትችያለሽ። ገባሽ አይደለ? አሁን ጎበዝ አንድ ነገር ሶፊ፣ አሁን ካንቺ ጋር አንዴ ወደ ዘህጅ ሁለታችን ነው አንዴ ተረጋጋ። ምንድን ነው የምረጋጋው? ተረጋጋ ማለት ነው። አንደኛ ማለት ነው እኔ እንዴት አድርጌ ልንገርህ? እንዴትም አድርገሽ አትንገሪኝ ሶፊ። አንቺ አይደለም በዚህ መልኩ አይደለም ሴት ልጅ ትሪት ማድረግ። ኧረ እባክሽ ልጅቷ አፍቅራ ነው እንጂ ወደ አይደለም። ገባህ አይደለ? ግዴታ አፍቅር፣ ግዴታ እንደዚህ አድርግ እኮ እያልኩ አይደለም። ያለህበትን ነገር በደንብ አድርጌ ያውቃለሁ። ምን አድርጊያለሽ ነው ታዲያ? ማለት አሁን ላይ ያደረኩትም ስህተት እንደሆነ አውቃለሁ። ስህተት እንደሆነ ካወቅሽ ታዲያ ምን አድርገ ነው የምትይኝ ሶፊ? እኔ በሴትነቴ ስለመጣች ነው። ሴትናትና ይሄ ምን አገናኘው? ልጅቷ በጣም ተጎድታለች፣ ፍቅር ይዟታል። በዚህ መልኩ አይደለም አንተ ማለት እሷን ካንተ መራቅ የምትችለው። እሷ እንዴ ታዲያ አፈቅርሻለሁ ብዬ በአንድ አይደለም እንዴ? በአንዴ እኮ ስሜቷ ሊጎዳ ይችላል እኮ፣ ልቦ ይሰበራል እኮ። ይቺ ልጅ እኮ አንተ ምንም ስላላፈቀርካት ምንም ስለማታውቃት ነው እንደዚህ እየተናገርክ ያለው። ገባ አይደለ? እሷ ደግሞ አፍቃሪ ናት። ገባ? የምታፈቅረው ሰው አልፈልግሽም ብሎ የሆነ ነገር ሲላት ምን ያህል ልቧ እንደሚርበተበትና ምን ያህል ልቧ እንደሚሰበር ስለማቅ ነው። ስለዚህ ምን ልበላት? የውሸት አፈቅረሻለሁ ልበላት? አይደለም፣ ማረጋጋት። ሰው ልጅ ቀስ ብሎ እኮ ነው ያለህን ነገር ምናምን መረጋጋት ነው። ቀስ ብላ አረጋግተ አይደል? ተይ ማረጋጋት ከሆነ ነው ያረጋጋት። ሶፊ ተይ ልቀቂኝ ሶፊ። አበባ ሰጥሻት አበባ ስጪው እያልሻት እኮ ነው። እንደዚህ አይነት ፕሮግራም አዘጋጅ። ምንድነው ፕሮግራም የተዘጋጀው? አንቺ ነሽ ወደ ሌላ ነገር እየከተትሻለሽ። ምንም የተዘጋጀ አስፈልግም። ይሄ አበባ ምን ያደርጋል? አበባ ግዴታ አንተ ሶፊ ምን ነው ሐላን ተፋራ እኔ ማጽናት ሆነ ወይኔ ፏድ ከኔ የምትፈልገው እያዳመጥከኝ እኮ አይደለም። እያዳመጥከኝ አይደለም። መጀመሪያ አስጨርሰኝ። ገባ? እኔ እንዳትሳሳት ነው። ምንድነው እኔ ነኝ የምሳሳተው? እንደዚህ አሁን ለምንድን ነው የሚያነድህ? ምንድነው የሚያነድህ? አሁን እኔ እንዳጽናናት ነው እኮ። የልጅቷ ልብ መሰበር የለበትም። አንተ ካልፈለግካትም ምናልባት ቀስ ብለህ ቀርበሃት ምናምን እያረጋጋሃት ነው። ሶፊ እርግጠኛ ነሽ ከቀረብኳትኝ? በቃ ውስጥህን አሁን ያለህበትን ነገር ስታቅ ልትረዳ ትችላለች። አሁን ግን በአንዴ ልቧን አትስበራት ነው ነገር። አንቺ ማስረዳት ትችያለሽ አትችይም?
እኔ እኮ ሴት ነኝ። እኔን እኮ አይደለም ያፈቀረችኝ፣ አንተ መሰለህ ያፈቀረች አይደለም። አፍቃሪ ሲያወራና ማያውቁት አንድ ተራ ሰው ሲያወራ አንተ ነግሬያታለሁ። ትግስት ቡታጀራ ይዤሽ ልሂድ። ቡታጀራ ቤተሰቦችሽ ጋር ልመልስሽ። ይኸውልህ አንዴ ወጥቻለሁ። ገባክ? ሶፊ ድጋሜ ቤተሰቦች እኔን ማየት እንደሚፈልጉ ራሱ አላውቅም። ገባክ? አስቀይሜያቸው ነው የወጣሁት። ለኔ እነሱን ደፍሮ ማግኘት ራሱ ትልቅ ነገር ነው። ስለዚህ አሁን መንገድ ጀምሬያለሁ። ከቻልክ በእናትህ ተረዳኝ እኮ። እኔ አሁን ከዚህ በኋላ ምን ያህል ነው እሺ ቆይ መሄድ ያለብኝ? አሁን ከዚህ በኋላ የት ምን ላድርግ? ብላ ቀዝቃዛ ነው ላይ ብላ አንሳ። ሶፊ ይበልጥ እያቃጠልሽኝ ነው። ተረጋጋ። ቢያንስ ለመረጋጋት ሞክር። ሞክረው። ቆይ ግን ለአንተ እኮ ነው ያዘጋጀሁት። ልቧን የምሰብርበት መንገድ እየፈለግሽ አታምጪልኝ ሶፊ። እሺ ምን ያህል መንገድ? ቆይ ምንድን ነው የምትፈልገው? ምንም አልፈልግም። እኔ አላመንክም እኮ ሲጀመር። ኦኬ እኔ እኮ ማፍቀርሽን አመንኩኝ፣ ግን ታዲያ ነገርኩህ እኮ። እሺ ከዚህ በላይ ምን ላድርግሽ? ምንም አታድርጊ። ከዚህ በኋላ ለእኔ ብለሽ ምንም ነገር ማድረግ አይጠበቅብሽም። ተረዳኝ በእናትህ። የሆነ ነገር ለማድረግ ሞክር። እኔ የምፈልገው ቢያንስ ጊዜ ነው። በቃ ጊዜ ሰተኸኝ ከአንተ ጋር ቢያንስ እንድንቀራረብ ነው። ሌላው ቢያንስ ብንቀራረብ ከዚህ በላይ ደስ ይለኛል። ጊዜ ብሰጥ። ሻንጣው አለ? ሻንጣውን ስጭኝ። ዛሬውኑ እኔ ወደ ቡታጀራ ይዣት እሄዳለሁ። ተነሽ ሶፊ፣ ተነሽ ተነሽ ሶፊ። ሻንጣውን ስጭኝ፣ እኔ ይዣት እሄዳለሁ። ወደ ቤተሰቦቿ ጋር እኔ ወስዳታለሁ። በዚህ ሁኔታ እንዲህ የሆነች እኔ ይህንን ነገር መቋቋም አልችልም። ተነሽ ሶፊ፣ ሻንጣውን ስጭኝ። ልታኖሪያት ነው ጭራሽ? ሻንጣውን ስጭኝ፣ እኔ ይዣት እሄዳለሁ። እኔ ይዤሽ እሄዳለሁ። በቃ መንገዴን ጀምሬያለሁ። ይሄ መንገድ ያዋጣሽ ትለኝ እሱን አትንገረኝ። እኔ እምወስነው እሱ ነው። እባክህ ተው፣ ልትረዳኝ ሞክር። የተሻለ ነገር ነው እያቀረብኩልሽ ያለሁት። ቤተሰቦችሽ ጋር እኔ ይዤሽ ልሂድ። ከቤተሰቦችሽ ጋር ላስታርቅሽ። ከዛ በኋላ ሜቢ ድጋሚ መምጣት ካለብሽ ትመጫለሽ። ሰላም ሆኖ ከቤተሰቦችሽ ጋር ታርቀሽ። ገባሽ አይደለ? ተነሽ ሶፊ፣ ቁጭ ብለሽ አትይኝ። ሻንጣውን አምጪልኝ ሶፊ። እንዳትሄጂ እባክሽ። ምን ነገር አድርጊ። እኔ አልሄድም። ለምንድን ነው የምትረዳኝ? ማስሞክረው አልሄድም። ሶፊ በእናትህ ተረዳኝ። ተቀመጥ እባክህን፣ ተቀመጥና እናውራ። ልትረዳችኝ ነው እሷ አልተረዳችሽም። ይኸውልሽ ብትረዳሽ ከኔ ጋር እንድትቀራረብ ያታደርግሽም። ስለዚህ የእውነቴን ነው የምልሽ፣ እኔ አልጠቅምሽም። አማርኛ ትሰሚያለሽ አይደለ? አልጠቅምሽም። ምን ያልሆንሽም እንዴ? በቃ ወደ ማትሄጂም ከሆነ አትሄጂ። ከፈለግሽ እንውጣ እንዴ። ሶፊ አንዴ አንተው ነይ፣ ተነሽ አንዴ፣ ተነሽ ፍቅስ ልቀቂው። ሶፊ አንተ ለምንድን ነው የማትረጋጋው? በቃ ሶፊ ትሄዳለች። ሶፊ መሄድ አልፈልግም። የሆነ ነገር አድርጊ በእናትሽ። ነይ እንዴ ነይ ሶፊ፣ ታያት አንዴ ነገር አድርጊ። መሄድ አልፈልግም። የኔ ማረን ይላድርግ። እኔ እኮ የቻልኩትን ልረዳሽ እየሞከርኩኝ ነው። ሶፊ ቦርሳውን ልቀቂልኝ። ግን እሱ ሌላ ነገር ነው እየመሰለ ያለው። አዎ ሌላ ነገር ነው እየመሰለኝ ያለው። እያደረግሽ ልቀቂው ቦርሳውን። ሶፊ ልቀቂው ቦርሳውን። እሺ መሄድ አልፈልግም። በእናትህ ለምን ትረዳኛት? ሶፊ መሄዷ ግድ ነው። ቡታጀራ ልወስዳት ይገባል። መሄድ አለባት፣ ግድ ነው። ትሂድ። ልቀቂያት። ሶፊ ልቀቂያት። ማሪ እኔ እኮ የሆነ ነገር ላደርግ እየሞከርኩ ነው። ለዛ ነው ደግሞ እያስጠለልኩሽ አለሁ። ግን ሌላ ነገር ነው እረዳሻለሁ እንጂ ሌላ ነገር እየመሰለው ነው። እሱ እኔ ምን ላደርግ? አዎ እየመሰለኝ ነው። ሶፊ እባክሽን ነይ አንዴ። እሺ በይኝ ሶፊ እባክሽን ነገር አድርጊ። እባክሽ ልቀቀኝ ሶፊ በእናትሽ። አትጓተቱኝ። ምን እያደረግሽ ነው ሶፊ? አታሳዝንም እንዴ ልጅ? ታረው እኮ ስለምታሳዝነኝ የሚጠቅማትን ነገር ነው እያደረኩላት ያለሁት። እኔና አውቃለሁ የሚጠቅማትን ነገር እያደረክ እንደሆነ እኮ አውቃለሁኝ። ግን በእንደዚህ አይነት መልኩ መሆን የለበትም። እሺ ምን አትሂድ ቤቷ
ቤቷ መሄድ እኮ ትክክል ነው እኮ ቤቷ ሶፊ እባክሽ ነው ነገር አድርጊ መሄድ አልፈልግም ፉዬ በእናትህ ተረዳኝ ለትንሽ ደቂቃ ምንድነው ማለት ነው ትንሽ ነው ቤተሰቦችሽ ጋር እንሂድ እዛ ማውራት ያለብን ነገር እዛ ታወሪኛለሽ ቦርሳውን ልቀቂው ሶፊ ትግስት እዛ ታወሪኛለሽ ማውራት የምትፈልጊ በእናትህ ለምን ልትረዳኝ አትሞክርም እሺ መሄድሽ ግድ ነው ሶፊያ እሺ በይኝ ፍቀጂላት እንድትሄድ አድርጊያት ቢያንስ በቃ ትሂድ እኔ ምንም እየሰማኝ አይደለም በእናትህ እሺ እኔንም እየሰማኝ እኮ አይደለም ወዴ እሺ ምን ላድርግ ከዚህ በላይ እንዴት ምን ላድርግ እኔ አትታገኝ እንሂድ ሶፊ በእናትሽ አስቁሚ እባክሽን አስቁሚ ሶፊ እኔም ቢብሎኛል እባክሽ ሶፊ እባክሽን አስቁሚ እሺ አትታገኝ እሺ አታገርኩም ሶፊ ለምን አናወራለን ትንሽ ገስጠኝ ሶፊ በእናትሽ እኔ ምን ላድርግ የምችለውን እኮ ልረዳሽ እየሞከርኩ ነው ግን እሱ እየተረዳኝ አይደለም እኔ እየተረዳሁሽ ነው ሶፊ አይጠቅማትም እዚህ መሆኗ አዎ አይጠቅማትም ስለዚህ መሄድ አለባት ትሂድ ታያት ልቀቂያት የት ነው የምትሄደው ሂዳ ይች ልጅ የሆነ ውሳኔ ብትወስንስ ሶፊ አታስፈራሪ ሶፊ አብራሽ እንድትሆን ነው ፍላጎትሽ ወስናለሁ ይኸውልህ አንተን ካጣው በዚህ ሁኔታ ወስናለሁ ለምን ልትረዳኝ ችግር የለም እኔ ቤተሰቦችሽ ጋር ላድርስሽና የፈለግሽውን ውሳኔ ወስኝ እሱን ነው ማሰበው እሺ በይኝ ሞክር ለትንሽ አንተ እኮ ልትረዳኝ እየሞከርክ አይደለም ፉዬ ለምን ልትረዳኝ አትሞክርም እሺ ቤተሰቦችሽ ጋር መሄድ አትፈልጊም አሁን አይሆንም ሌላ ጊዜ በእናትህ አሁን በቃ መሄድ አልፈልግም እኔን ማውራት ትፈልጊያለሽ ጊዜ ስጠኝ በእናትህ ቢያንስ ጊዜ ስጠኝ ተረጋጋና ጊዜ ስጠኝ አሁን ስለኔ መረጋጋት ተይው እኔን ማውራት ትፈልጊያለሽ እኔን ማውራት ትፈልጊያለሽ ሰው እኔና አንቺ ነው እንጥፍዚ እሺ እንወስድሽ አይደለም እኔን አውሪኝ እንውጣና እኔና አንቺ ብቻችን ተቀምጠን ነው እሺ ይወስደኝ እንደዚህ ተሳስቤ አንተን በመልመዴ ወዲህ ላለል ወዲያ አንዱ ሆኗል መንገዴ ተሰምቶ እንደኔ ሲገለጥ እውነቱ ይታየኝ ይሆናል ያ ቀን ደግነቱ ብከፋም በውስጤ